የታሰርሽ። አሁን ግን ጸባይሽን የምታስተካክል ከሆነ እፈታሻለሁ። እሺ አሁን ፍታኝና ከዚህ ቤት አስወጣኝ። መሄድ እፈልጋለሁ። እፈታሻለሁ። ነገር ግን ወዴት ነው የምትሄጂው? ስራ እስክታገኝ ድረስ እዚህ ብቆይ ነው የሚሻልሽ። ደግሞ ጠረንሽ እንዴት አባቱ እንደናፈቀኝ የኔ ውብ አደይ አበባ። ንጉስ አደብ ይኑር። ከተነሳው ግን አለቅሽም። እሺ ፍቅር አደጋት እንዲሁም በደንብ አድርገሽ ደብድቢያት። ትሰሚኛለሽ? አላማሽ በሽተኛ ነች። አማታል ውጪ ልናልሽ ውጪ ታይልሻልሽ። ሰላም የጽናት ቤተሰቦች እንዴት ናችሁ? የአደይ ድራማ በመለቀቁ ደግሞ ዛሬ በጣም ደስ ብሎናል። ነገር ግን አደይ አሁንም በስቃይ ላይ ትገኛለች ማለት ነው። መቼ ነው የአደይን ስቃይ ምን በቃ ደስታዋን የምናየው? መቼ ነው ደስታዋን የምናየው ነው የኔ ጥያቄ የሆነብኝ ይሄ ነው። ድራማውን ከማየት ጀምሬ ማለት ነው ካየሁበት ጀምሬ ከስር መሰረቱ ነው ያየሁት። እንግዲህ እስካሁን ድረስ በስቃይ ላይ ነው ያለች ማለት ነው። እና የአደይን ደስታ መቼ ነው የምናየው? አደይ ደስ ብሏት አደይ ጥሩ ላይ ሆና መቼ ነው የምናየው? መቼ ነው ፍቅር ወደ ሰላም የምትመለሰው? ጥሩ ሰው የምትሆነው፣ ለሰው የምታስበው፣ ነገሮችን የምታመዛዝነው፣ ከነገር የምትወጣው፣ አንዱን ከአንዱ ከማጠማዘዝ የምትወጣው ማለት ነው። እንግዲህ ዛሬ ደግሞ የተፈጠረው ነገር በጣም የሚገርም ነው። በጣም የሚገርምም ነው የሚያሳዝንም ነው ማለት ነው። እንግዲህ አደይ ባለፈው እንግዲህ እንደወጣች አይታችሁታል። ከቤት ወጥታለች፣ አስወጥታታለች ፍቅር ማለት ነው። እና ባርኮት ሊፈልጋት ሄዶ ነበር። ያው ባርኮት ሊፈልግ ሄዶ ኤላ ቤት ነበረ ያረፈው። ሁለቱም መጥተው ነበር እንግዲህ ጓደኛሞች አደይ እና ጓደኛዋ ወደ ፍቅር ሲመጡ ያው የተፈጠረውን አይታችኋል ማለት ነው። ፍቅር ከዴቭ ጋር ዴቭ ሰክሮ ነበረ። ከዴቭ ጋር እየታገለችው ነበር። ቤት ውስጥ ሲገቡ እንዴት ቆርቆረሽ አትገቢም? እንዴት በር አታንኳኪም? ዝም ብለሽ ትገቢያለሽ? እንዴት ምን እያረግሽ ነው ብላ ደነፋች ማለት ነው። ፍቅር ያው ታውቋታላችሁ። ፍቅር በጣም ኃይለኛ ናት። አደይን አትወድም። አደይን ብቻ ሳይሆን ሌሎችንም አትወድም። የምትወደው ዴቭን እና ባርኮትን ነው ማለት ነው። ዴቭን የምትወድበት ምክንያት ስለምታፈቅ ነው። ባርኮትም ደግሞ ወንድሟ ነው። በውሸቶቿ ስለሚያምን ወንድሟ ትወደዋለች ማለት ነው። እና እንግዲህ አደይ ቤት መጥታ ነበር። የ2 ወር ደሞዜን አልሰጠችኝም ስትለው ባርኮት እንዴት አረግሽው አልሰጠሻትም እንዲህ ስላት ለትምህርት ቤት ክፍያ አንዱ ተብለን ከፍየዋለሁ አለችው። በዚህ አሳመነችው ማለት ነው። ምን እኔ ብሩን የታረክሽው ብሎ አፋጡ ትንሽ የሆነ ጥርጣሬ ይገባዋል ብዬ ነበረ ባለፈው። አሁንም አልሆነም። ድንገት ተደውሎለት ለስራ ወጣ ማለት ነው። ምኑንም ሳይፈታ ባክሽ አደይ ቆይ ቤት ማሚ ትፈልጋለች ቤት እንድትቆይ ሲላት እኔ በፍጹም ልቆይ አልችልም። እስከዛሬም ችሌ የተቀመጥኩት እናታችሁን ስል ነበረ የፍቅርን ጸባይ ችዬ የከረምኩት እንደዛ ነበረ። ስለዚህ አሁን ወጥቻለሁ። ሌላ ጋር ደላላ ሄጄ ፈልጌ ሌላ ጋር መግባት እችላለሁ። ስለዚህ እዚህ ቤት ምንም የሚያቆየኝ ነገር የለም ስትለው እሺ እንዳልሽ ብሎ እሱ ወደ ስራው ተመለሰ ማለት ነው። ባርኮት ዴቭ እንግዲህ ሰክሮ ስለነበረ እጅና እጇን ይዞ እባክሽን አትሂጂ፣ ሌባም ሁኚ፣ ወሬኛም ሁኚ፣ ውሸታም ሁኚ፣ ምንም ሁኚ እኔ ወድሻለሁ እና ከቤት አትሂጂብኝ እያለ እየታገላት እያለ ፍቅር መጣች ማለት ነው። ምን እየሰራችሁ ናችሁ? ምንድነው የምትሰሩት? እዚህ መጥተሽ መስከሮን አይተሽ ነው ወይ እንደዚህ የምትሆኚው? ለምን አትወጭም? ለምን ውልቅ ብለሽ አትሄጂልኝም? እያለቻት ነበር። አረ እኔ ሄድልሻለሁ፣ ታስወጥተሽኛል እንደ ሄድልሻለሁ ምን አንጨረጭርሻል ብላለች ማለት ነው። ከዛ አሁን ትነግርኛለሽ እንደዚህ ያረግሽበትን ምክንያት ዳይመንድን በምን እንደገዛሽው ትነግርኛለሽ ስትላት፣ እንዲ ዳይመንድማ የአጎቴ ሊበዩ የክርስትና ሊበዩ ወንድሜ በዩ እንትናም በዩ እንትና ገንዘብ የማይገዛው የለም በገንዘብ ገዛሁት አለቻት። እንግዲህ በጣም ተናደደ። አደይ ፀጉሯን ያዘችና መነጫጨቀቻት። ፍቅርን እንዴት ደስ እንዳለ እንደዛ ስመነጫጭቃት ማለት ነው። ፍቅርን ይዛ ፀጉሯን ይዛ ስመነጫጭቃት በጣም ነው ደስ ያለኝ።
እንዶ የጋሽ ደግ ያረግሻል ሊዲያ ደግሞ አንዴ ላዴ ትሆናለች፣ አንዴ ደግሞ ለፍቅር ትሆናለች። ፍቅር አዴን እዛ ኤላ ቤት እንዳትሄጂ አትሄጂ ውልቅ በል ብዬሽለን አንቺና ጓደኛ ስትላል፣ ጓደኛውማ ፍቅረኛው ናት ለምን ትወጣለኝ እወጣለሁ እንጂ አለቻት አዴ ማለት ነው። በጣም የሚገርም ነገር ነው። በጣም የሚያሳስበው አሁን አደይ ደግሞ በሁለቱ ወንዶች ተጠለፈ፣ ልክ እንደ ባለፈው ታገደች ማለት ነው። በጣም የሚገርመው ነገር ይለቋት አይመስለኝም፣ ግን በገንዘብ መገዛቱ በጣም አሳዝኖኛል። ዳይመንድ የሚባለው ማለት ነው። ያን ሁሉ ነገር አድርጋለት እርቦኛል ብሎ እንደዛ አበልታው ለሱ ብዙ ነገር ሆናለት፣ ካላት ላይ ሰጥታው ብር ከሰራችበት ላይ ያን ሁሉ ነገር አድርጋለት፣ ነገር ግን አሁንም እሱ መልሶ ከዳት ማለት ነው። እንግዲህ በዚህ ዘመን ማለት ነው፣ በዚህ ዘመን ወንድሜ እህቴ ወይንም አጎቴ ምንም በሉት ምንም ሊታመን አልቻለም ማለት ነው። ልክ እንደ ዳይመንድ ብር የማይገዛው ነገር የለም። ብር በቃ ለብር ስንት የሚሞትም አለ እኮ ለህይወቱን የሚያጣም አለ ለብር ብሎ ማለት ነው። እና አሁንም ለብር ብሎ ተገዝቶ እሱን አረጋጋለሁ ብሎ ይሄኛውን የሚወዳትን ልጅ አረጋጋለሁ ብሎ ያው እንግዲህ ራሷን ስታ መንገድ ላይ ወርቃ ብድግ አድርገው ወደ ቤታቸው ወስደዋት እዛ ደግሞ አሰራት ማለት ነው። አይፈታሻለሁ በቃ ተረጋጊ፣ እሱን ስደበድቢው ጊዜ ነው እሱ ያሰረሽ ብሎ እየደላለላት ነበረ። እንግዲህ ከዛ ከወጣች በሰላም ደግሞ ሁለተኛ የምትመለስ አይመስለኝም ማለት ነው ወደ ፍቅር ቤት። በጣም የሚገርመው ነገር አሁንም ይሄ ውሸት ማለት ነው፣ ፍቅር የሰራችባት ሀቅ ውሸት አሁንም ታልወጣ እሷን ነፃ ልትወጣ አትችልም ማለት ነው። አደይ ወደዛ ቤት አትመለስም። ግን ሁሉን ነገር ከወጣ ሁሉን ነገር ያደረገችባት ፍቅር እንደሆነ ሁሉም ሰው ታወቁ። ምናልባት ሊዲያ ተናዳ ልታወጣባት ትችላለች ማለት የፍቅርን ውሸቶች ሁሉ ምናልባት ባርኮትም እና ደግሞ ዴቭም አብረው ሆነው ምናልባት ስታናድዳት ትናገርበታለች የሚል ግምት ነው ያለኝ። እንግዲህ የፍቅር ውሸት የሚወጣው እንግዲህ በሊዲያ ነው። ሊዲያ እና ፍቅር አሁን አይስማሙም። የተስማሙበት አንቺ አደይን ከዚህ ቤት አስወጫለሽ፣ እኔ ደግሞ ከኤላ ቤት የአደይን ጓደኛ አስወጣለሁ ተባብለው ውለታ ገብተው ነበረ ይህንን ስራ የጀመሩት ማለት ነው። ስለዚህ አደይ ከቤት ወጥታለች፣ ነገር ግን ያቺ ከቤት አልወጣችም። ለዛ ነው የጠመደቻት ሊዲያ ማለት ነው። ሊዲያ አሁንም ካላስወጣችላት ያችን ተባብረው ከቤት ካላስወጡ በፍጹም ትጠላታለች ማለት ነው። በፍጹም ምስጢሯን ሁሉ አውጥታ ነው ምዘዝክላት የፍቅርን ማለት ነው። እያንዳንዱ የሰራቻትን እያንዳንዷ የአደይን ያደረገችባትን በደል ሁሉ እያንዳንዷ ነገር አውጥታ ትዘረግፍላታለች፣ አሁንም ካልተባበረቻት ማለት ነው። በጣም ይገርማል። በጣም አንዳንድ ጊዜ ለሰዎች ብዙ ነገር ያስተምራል ድራማው፣ አንዳንድ ጊዜ ደግሞ ያሳዝናል ማለት ነው። ያው ድራማ ነው፣ ግን ድራማ ቢሆንም ይህ እኮ ድራማ ነው፣ ምንድን ነው እንደዚህ የምትሆኘው ምናምን ትላላችሁ ኮመንት ላይ። ድራማ ነው፣ ግን የዚህን ቀጥተኛ ህይወት የሚኖሩ አሉ፣ ልክ እንደዚህ ማለት ነው። ልክ እንደ አደይ ሰራተኛ ሆነው ገብተው ብዙ መከራ የሚደርስባቸው አሉ። ምንም ተናገረች ምንም አደይን የሚሰማ የለም። የሚሰሙት ማንን ነው? ፍቅርን ማለት ነው። አሁንም በአረብ ሀገር ያሉትም እህቶቻችን መዳም የመዳም ልጅ ለመዳሟ የሆነ ነገር ብትላት ልጇን ነው እንጂ የምታምነው ሰራተኛዋን አታምነም። ልክ እንደዛ ነው በቃ የታየኝን ያሁን ልክ በቃ ያ ነው የታየኝ። በፍጹም እኔ እንዴት እንደደነገጠው በቃ እስኪ እናንተ